ሰላም ጤና ይስጥልኝ የተወደዳችሁ የሰለዳ ሚዲያ አድማጭ ተመልካቾቻችን እንዴት ቆያችሁ? ለዕለቱ መራርጠን ወደ እናንተ ለማድረስ ያዘጋጀናቸው አዳዲስ ትኩስና ወቅታዊ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ ፕሮግራማችን ፍጻሜ ከኛ ጋር እንድትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁኝ። 6 የትግራይ ክልል የፖለቲካ ፓርቲዎች የጋራ መግለጫ ሰጡ። የመግለጫውን ሙሉ ይዘት እንደሚከተለው ቀርበዋል። በክልላዊ የውይይት ኮንፈረንስ ላይ ከ6 የትግራይ ክልል የፖለቲካ ፓርቲዎች የተሰጠ የጋራ መግለጫ። አንድ ታጣቂ ቡድን ብቻ የተቆጣጠረው የትግራይ ክልል ጊዜያዊ አስተዳደር ነኝ የሚለው አካል በመተዳደሪያ ደንብ ቁጥር 29/2 መሰረት የትግራይ ክልል ህብረተሰብ የውይይትና የምክክር ኮንፈረንስ የሚል አቋቁሟል። ይህ ኮንፈረንስ በምስረታው በዓላማው በስልጣኑና በኃላፊነቱ ዝርዝር ጉዳዮች እንዲሁም በአባላቶቹ ጥሪና አስተዋጽኦ ዙሪያ የሚነሱ መሰረታዊ ጥያቄዎችን ያልመለሰና የሁሉም የፖለቲካ ኃይሎች ፍቃድ ያልነበረው ነው። ነገር ግን ለትግራይ መሰረታዊ መፍትሄው በውይይትና በመግባባት ላይ ነው ብለን እናምናለን። እናም በሂደቱ ውስጥ ያሉ ችግሮችን ለመፍታት በታማኝነትና በቁርጠኝነት ግንኙነት ስናደርግ ቆይተናል። ነገር ግን ከዚህ ጉባኤ አባላት ጋር ተደጋጋሚ ግንኙነትና ድርድር ብናደርግም የጋራ መግባባት ላይ ግን ሳንደርስ በመቅረት ምንም ውጤት ሳናገኝ ቀርተናል። የዚህ የከሸፈው የውይይት ሂደት መነሻው ራሱ ህወሓት ነኝ የሚለው ሁሉንም የትግራይ ተቋማትን ያፈረሰውና የትግራይ ክልል ጊዜያዊ አስተዳደር ካቢኔ በሙሉ የተቆጣጠረው ይህ የታጠቀ ኃይል እውነተኛ ክልላዊ ውይይት ለማድረግ ሳይሆን ካድሬዎችን ሰብስቦ ትግራይ ተወያይታለች በሚል ቀልድ ታጅቦ ለውጥን በማደናቀፍና ህዝቡን በማፈን የስልጣን ዘመኑን ለማራዘም ባለው ከፍተኛ ፍላጎትና ጉጉት ምክንያት ነው። ይህ ቀልድ የትግራይን ችግር የሚያራዝምና የትግራይ ተወላጆችን አንድነት የሚያናጋ መሆኑ የማይቀር ሀቅ ነው። በድርጊትና በባህሪ የማይለዩት እነዚህ አካላት ከስረ መሰረቱ ያጡትን የህዝብ ድጋፍ ለማስመለስ እንጂ እውነተኛ ክልላዊ ውይይት ለማድረግ ዓላማም ሆነ ፍላጎት እንደሌላቸው አስመስክረዋል። በእኛ እምነት መደረግ ያለበት ውይይት አንደኛ በህዝብ መካከል ግጭት ስለሌለ በመጀመሪያ ውይይቱ በትግራይ ክልል የፖለቲካ ኃይሎች መካከል መካሄድ እንዳለበት እና ከዚያም የትግራይ የፖለቲካ ኃይሎች ተወያይተው የተስማሙበትን ሐሳብ ይዘው ወደ ህዝባዊ ጉባኤ እንዲያወርዱ። ሁለተኛ ውይይቱ ሁሉን አቀፍና አሳታፊ ከማንኛውም የውጭ ተጽዕኖ የጸዳና የትግራይን የፖለቲካ ኃይሎች እኩል ውክልና የሚያረጋግጥ መሆን አለበት። ሶስተኛ ህዝብ እየተሰቃየ ነው። በክልላችን ተቀባይነት ያለው የሽግግር መንግስት ባለመኖሩ ለጥፋትና ለውድቀት ተጋልጧል። ስለዚህ ሁሉን አቀፍና ተቀባይነት ያለው የሽግግር መንግስት ማቋቋም የክልላዊ ውይይቱና ዋና አጀንዳ እንዲሆን ይገባል። አራተኛ ከዚህ ውጪ የተለመደው የአጀባና የስቃይ ማራዘሚያ ቀልዶችን እንድታቆሙ እናሳስባለን። ከዚህ ውጪ የተለመደው ህዝብን የማደናገር ቀልድ ቆሞ የሚመለከታቸው ሁሉ እነዚህ ኃይሎች ወደ ጠረጴዛ እንዲመጡና ለዚህ ክልላዊ ውይይት ውጤታማና ዘላቂ መፍትሄ ለማምጣት መሰረት እንዲጥሉ ጥሪያችን እናቀርባለን። ትግራይን ሁሉን አቀፍ የውይይት ሂደት በታማኝነት ተቀባይነት ባለውና በድርድር ስርዓት መምራት በማይችል ስርዓት መታደግ አይቻልም ሲሉ መግለጫቸውን ሰጥተዋል። እነዚህ 6 ፓርቲዎች ትንሳኤ ሰባ እንደርታ ፓርቲ፣ አረና ትግራይ ለዲሞክራሲና ለሉዓላዊነት፣ ውድብ ወለዶ ትግራይ፣ ባይቶና ፓርቲ፣ ውናት ፓርቲና ሳልሳይ ወያነ ትግራይ ፓርቲ ናቸው። ኢትዮጵያና የአፍሪካ ልማት ባንክ $184 ሚሊዮን የትራንስፖርት ፕሮጀክት ስምምነት ተፈራረሙ። ኢትዮጵያና የአፍሪካ ልማት ባንክ የሁለተኛውን ምዕራፍ የኢትዮ ጅቡቲ ደቡብ ሱዳን ትራንስፖርት ኮሪደር ፕሮጀክት ለመደገፍ የሚያስችል $184 ሚሊዮን የድጋፍ ስምምነት መፈራረማቸውን የገንዘብ ሚኒስቴር አስታውቋል። ስምምነቱ የተፈረመው በገንዘብ ሚኒስቴር አቶ አህመድ ሸዴና በአፍሪካ ልማት ባንክ የምስራቅ አፍሪካ ዳይሬክተር ጀነራል በሆኑት ዶክተር አሌክስ ሙቢሩ መካከል ነው። የፋይናንስ ድጋፉ የሎጂስቲክ ፍሰትን ለማሻሻል ወሳኝ በሆነው በአዲስ አበባ ጅቡቲ ኮሪደር ላይ የጎደለውን 67 ኪሎ ሜትር የአውራ ጎዳና ግንባታ ለመሸፈን የሚውል ሲሆን መንገዱ ከመልካ ጂሎ እስከ አዋሽ ያለውን ወሳኝ መስመርም ያገናኛል ተብሏል። የአዲስ አበባ ጅቡቲ መስመር ከ90% በላይ የሚሆነውን የኢትዮጵያ የውጭ ገቢ ንግድ የሚያሳልጥ በመሆኑ ለሀገሪቱ የሎጂስቲክ እንቅስቃሴ ለቀጠናዊ ትስስር እንዲሁም ለአፍሪካ ቀንድ ሰፊ የኢኮኖሚ ውህደትም ወሳኝ ነው።
በስምምነቱ ፊርማ ስነ ስርዓት ላይ የፋይናንስ ሚኒስትሩ አቶ አህመድ ሸዴ ፕሮጀክቱ ከአፍሪካ ቀንድ ኢኒሺዬቲቭ ጋር የሚጣጣም ሲሆን ለቀጠናዊ መረጋጋት፣ ትብብርና ውህደት የኢትዮጵያን ቁርጠኝነት የሚያጎላ ነው ብለዋል። የገንዘብ ድጋፉ ከመንገድ ግንባታው በተጨማሪ ሌሎች ተጓዳኝ ስራዎችን በፕሮግራሙ የሚያጠቃልል ሲሆን ከነዚህም ውስጥ የንግድ ማሳለጥ እንቅስቃሴዎች፣ ለወጣቶችና ለሴቶች የክህሎት ማጎልበቻ ስልጠናዎች እንዲሁም የረጅም ጊዜና ሁሉን አቀፍ ተጠቃሚነትን ለማረጋገጥ የታቀዱ ማህበረሰብ ተኮር ተነሳሽነቱን ይገኙበታል። በአፍሪካ ልማት ባንክ የምስራቅ አፍሪካ ዳይሬክተር ጀነራል ዶክተር ሙቢሩ ለመጀመሪያ ጊዜ ለይፋዊ የስራ ጉብኝት ኢትዮጵያ መግባታቸውን ተከትሎ ባንኩ የኢትዮጵያን የማሻሻያ አጀንዳ ለመደገፍ የበጀት ድጋፍ መስጠቱን እንዲሁም እንደ ቢሾፍቱ ሜጋ ኤርፖርት ያሉ ዋና የልማት ፕሮጀክቶችን ፋይናንስ ማድረጉንና በሌሎች ቁልፍ ማህበራዊና ኢኮኖሚያዊ ዘርፎች ተሳትፎውን ለማጠናከር ቁርጠኛ መሆኑን አረጋግጠዋል። ከሀገራችን ባህልና ወግ ባፈነገጠ መልኩ የማህበራዊ ሚዲያን ሲጠቀሙ የነበሩ ግለሰቦች በቁጥጥር ስር ዋሉ። ከማህበራዊ ሚዲያ ፕላትፎርም አንድ የሆነው ቲክቶክ በመጠቀም ከሀገራችን ባህልና ወግ ያፈነገጡ መልእክቶችን፣ ምስሎችን ሲያስተላልፉ የነበሩ ግለሰቦች በቁጥጥር ስር በመዋል ምርመራ እየተጣራባቸው ይገኛል። በቲክቶክ ስሙ ሊል ጃይ ወይም ጎይ ጋርኮት ዊዋልና ከእርሱ ጋር ያልተገባ ጸያፊ ድርጊት ስትፈጽም የነበረችው ሄሊሌ ጊቦ አያና የተባሉ ግለሰቦች የቲክቶክ አካውንት በመጠቀም ለመልካም ጠባይና ስነ ምግባር ተቃራኒ የሆነ መልእክትና ተንቀሳቃሽ ምስልን በቀጥታ ሲያስተላልፉ በመገኘታቸው ታህሳስ 2 ቀን 2018 ዓ.ም በለሚ ኩራ ክፍለ ከተማ ወረዳ 9 ልዩ ቦታው ፍሊንትስቶን ሆምስ ከሚባል ቦታ በቁጥጥር ስር ውለዋል። በተመሳሳይ ዜና በቲክቶክ ስሙ ፕሬዝዳንት ማሜ ወይም ባህሩዲን ሙሰማ ከሀገራችን ባህልና ወግ ያፈነገጡ መልእክቶችን ሲያስተላልፍ በቦሌ ክፍለ ከተማ ወረዳ 1 ልዩ ቦታው ቦሌ ሚካኤል ጃፋር መስጂድ አካባቢ በቁጥጥር ስር ውለዋል ብሏል የፌዴራል ፖሊስ። ማህበራዊ ሚዲያን ለበጎ ተግባራትና ትውልድን ለማነጽ መጠቀም ሲገባ ትውልድን ወደ አላስፈላጊ ድርጊት እንዲገባ የሚያስተምሩና የሚገፋፉ መሰል እኩይ ተግባራትን በሚፈጽሙ ግለሰቦችና ቡድኖች ላይ የሚወሰደው ህጋዊ እርምጃ ተጠናክሮ እንደሚቀጥል የአዲስ አበባ ፖሊስ ጠቅላይ መምሪያ አስታውቋል። ሩሲያ ልትወጋን ተዘጋጅታለች ሲል ኔቶ ገለጸ። የሰሜን አትላንቲክ የጦር ጥምረት ኔቶ ዋና ጸሐፊ ማርክ ሩቴ ሩሲያ በቀጣይ ኢላማ ልታደርገን ተዘጋጅታለች ሲሉ ገልጸዋል። የህብረቱ አባል ሀገራት አስቸኳይ ድርጊት የማይወስዱ ከሆነ የወደፊቱ መንገዳችን አደጋን የተላበሰ ነው ሲሉም አክለዋል። ሩቴ በጀርመን በርሊን ባሰሙት ንግግር አሁን ኃይላችን የምናጠናክርበት ጊዜ እንጂ የደስታ ጊዜ የምናሳልፍበት አይደለም ሲሉም ተደምጧል። ዛሬ ከፊታችሁ የቆምኩት ኔቶ የተጋረጠበትን አደጋና ጦርነት ከመጀመሩ በፊት እንዴት ማስቆም እንዳለብን ለማሳወቅ ነው ያሉት ዋና ጸሐፊው ከባድ ጥቃት ከሩሲያ ተደግሶልናል ብለዋል። አንዳንዶች አስቸኳይነቱን የተረዱት አልመሰለኝም፣ ሌሎች ደግሞ ጊዜ ከኛ ጋር እንደሆነ ያስባሉ፣ ግን አይደለም፣ የድርጊት ጊዜ አሁን ነው ሲሉም አስጠንቅቋል። ኔቶ ሩሲያ ጦርነት ከጀመረች አንስቶ ከዩክሬን ጎን በመሰለፍ አጋርነቱን በማሳየቱ ሩሲያ ቁጣዋን ስትገልጽ መቆየቷ ይታወሳል። ሩሲያ ለአሜሪካ ትልቅ አጋር ልትሆን ትችላለች ሲል ታዋቂው ጋዜጠኛ ታከር ካርልሰን ተናገረ። ሩሲያ ካላት የቆዳ ስፋትና የተፈጥሮ ሀብት አንጻር ለዋሽንግተን ከማንም የተሻለች ናት ብሏል ካርልሰን። የተሻለውን ከመመኘትና ለአሜሪካ ትቅደም መርህ ሩሲያ እጅግ ጠቃሚና አስፈላጊ ሀገር ናት ሲል በራሱ የዩቲዩብ ቻናል ላይ ተናግሯል። ሞስኮ ትልቅ የቆዳ ስፋት ያላት የብዙ ማዕድን ባለቤትና የኃይል ክምችት የተጎናጸፈች በመሆኗ ለአሜሪካ አጋዥ መሆን ትችላለች ሲል ገልጿል። በመከራ ጊዜ የሚረዳህ ከፈለክ ብቸኛው አማራጭ ሞስኮ ብቻ ከፊት የምትሰለፍ ሀገርም ናት ብሏል። የአሜሪካና ሩሲያ ግንኙነት በቀድሞው ፕሬዝዳንት ጆ ባይደን በዩክሬን ጦርነት ምክንያት ተቀዛቅዞ የነበረ ቢሆንም የትራምፕ ዳግም ወደ ስልጣን መምጣት የሀገራቱ ግንኙነት እንዲሻሻል ሆኗል የሚሉ በርካቶች አሉ። ይህ የካርልሰን አባባል ሞስኮና ዋሽንግተን ለወደፊት አንድ ታላቅ ነገር እንዳላቸው አመላካች እንደሆነ የፖለቲካ ተንታኞች የጋዜጠኛው ሐሳብ ፖለቲካዊ ትርጉም ቀላል አይደለም ይላሉ። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶለዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶለዳ ሚዲያ